ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታ ከያላችሁበት ይድረስ። እንደተለመደው ዛሬም በመዝናኛው ዓለም ያልተደመጠ ትኩስ መረጃ ወደ እናንተ መጥተናል። ፈሪሃት የማንና ኤፍሬም አማረ መለያየታቸውን በተመለከተ በርካታ መረጃዎች ሲወጡ ነበር። በተለይም ደግሞ ፈሪሃት የማነ ሁለተኛ ልጇን በሰላም ከተገላገለችና እናት ከሆነች በኋላ ከኤፍሬም አማረ ጋር የነበሯትን ፎቶግራፎች ሙሉ ለሙሉ ከኢንስታግራሟ ላይ ማጥፋቷ፣ በዩቲዩብ ገጿም ለቃው የነበረው የፍቅር ጅማሮቻቸውን ያበሰሩባቸውን ቪዲዮዎች ሙሉ ለሙሉ ማውረዷና ከዚህ ባሻገር ደግሞ በልጇ ክርስትና ዕለትም የልጇ አባት ተወዳጁ ድምፃዊ በስፍራው አለመገኘቱ ምናልባትም ተዋናያውና ሙዚቀኛው በአሜሪካ የነበራቸው እጅግ የሰመረ የትዳር ሕይወት አብቅቶለታል ያሰኘ ነበረ። በርካታ ወዳጆቻቸውን በጉዳዩ እጅግ ተጨንቀው ነበር። ምላሽ የሚሆን መረጃ ይዘን መተናል። በቀድሞ ትዳሯ ስለገጠማት ጉዳይም ፈሪሃት የማነ በእንባ እንካችሁ ያለችው መረጃ አለ። በልጅ ጦት ለዓመታት ስትብከነከን እንደነበረና የመጀመሪያ የትዳር ጎጇም የፈረሰበት ምክንያት የልጅ አምሮቷ እንደነበረም ተገልጿል። ይህንን ጉዳይ በእንባ ያጋራችበትንም መረጃ በዝርዝር የምናስደምጣችሁ ይሆናል። ከዚህ ባሻገር በአሜሪካ በርካታ አርቲስቶች እጅግ በኑሮ በሚሰቃዩበትና አንዳንድ ግዙፍ የሀገራችን ድምፃውያንም ጎዳና እስከ መውጣት ድረስ ያደረሳቸው የአሜሪካ ሕይወት በነ ፈሪሃት ቤት እንደሌለ ይነገራል። በተደጋጋሚ በአሜሪካ ከሚኖሩ ኢትዮጵያውያንም ልጥጦቹ እንደሆኑና እጅግ ቅንጡ የተባለ ሕይወትም በአሜሪካ እንደሚገፉ፣ ቅንጡ መኪናዎች እንደሚያሽከረክሩና በቅንጡና ዘመናዊ ቪላዎችም እንደሚኖሩ ይነገራል። የእነዚህ አርቲስቶች የሀብት ምንጭ ምንድን ነው? በአሜሪካ ቅንጦት የተቀላቀለበት ሕይወት እንዲገፉ ያደረጋቸው እውነታ ምንድን ነው? በሚለው ላይም የምናስደምጣችሁ መረጃ አለ። እናንተ ብቻ እስከ ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ፣ ለሚዲያችን አዲስ ከሆናችሁ ሚዲያችንን ሰብስክራይብ ማድረግ፣ ሐሳባችሁን በኮመንት መስጫው ላይ ማስፈርና ቪዲዮን ላይክ፣ ሼር ማድረግ እንዳትዘነጉ በትህትና በመጠየቅ ቀጥታ ወደ ዝርዝር ጉዳዮቻችን እናመራለን። የፈሪሃት የማነ እንዲሁም ኤፍሬም አማረ መጣመርና የትዳር ጎጆ መመስረት ድንገት የተሰማ ጉዳይ ነው። በትግራይ ክልል የነበረውን የእርስ በርስ ግጭት ተከትሎ ሁለቱ አርቲስቶች አሜሪካ አገጣጠመቻቸው። በአሜሪካም በጓደኝነት ለጥቂት ጊዜያቶች እንደነበሩ፣ ቀድሞም በውስጣቸው የነበረው ፍቅር እንደተቀጣጠለ ተነግሯል። ኤፍሬም አማረም ከዛ በፊት የፍቅር ሕይወት እንደነበረው፣ ፈሪሃት የማነም እጅግ ድል ባለና አነጋጋሪ በሆነ ሰርግ የትዳር ሕይወት እንደነበራትና አወዛጋቢ በሆነ ሁኔታም የትዳር ጎጆዋን ፈታ ለዓመታት ለብቸኝነት እጅ ሰጥታ ትኖር ነበረ። ይህንንም ተከትሎ ሁለቱም የግል ሕይወታቸውን በሚገፉበት በአንድ አጋጣሚ በሥራ ጉዳይ በአሜሪካ እንደተገናኙ ተነግሯል። በወቅቱ ፈሪሃት የማነ ከጥበብ ስራዎች እጅግ ርቃ ጦርነቱንም ሽሽት በአሜሪካ በምትገኝበት ኤፍሬም አማረም በአገር ቤት የነበረውን ትልቅ የሆነ ዕውቅናና ተቀባይነት ወደ ጎን በመተው አሜሪካ የገባበት ሰሞን ነበረ። በጥቂት ወዳጅነትና በቃላት ልውውጥ የጀመረው ግንኙነታቸውን በመጨረሻ ለፍቅር በቅቶ በትዳር ጎጆ አብረው ለመኖር እና በአንድነት የትዳር ሕይወትን ለመምራት መወሰናቸውን ገልጸዋል። ድንገት ወደ ሚዲያ ሲመጡም በርካቶች እጅግ ደስታቸውን ገልጸው ነበረ። ለሷም ከሱ በላይ ለሱም ከሷ በላይ የሚሆናት የለም፣ ትክክለኛ ተጣማሪዎች ናቸው፣ ጥሩ ጥንዶችም ይወጧቸዋል በማለት መርቆ የልጅ እናት አባት እንዲያደርጋቸው መልካም ምኞቱን የገለጸላቸውም ኢትዮጵያዊ እልፍ ቁጥር ያለው ነው። በአሜሪካም የትዳር ሕይወትን ከጀመሩ በኋላ በጥቂት ጊዜ ውስጥ ፈሪሃት የማነ ማርገዟን የልጅ እናት ልትሆን እንደተቃረበችም ይፋ አድርጋለች። ጉዳዩ ለፈሪሃት የማነ ቀላልና ቀልድ የሚባል አልነበረም። ምክንያቱም የመጀመሪያ ትዳሯን ከፈታችባቸው ምክንያቶች አንዱ የልጅ እጦት እንደነበር በአንድ ወቅት በእንባ ገልጻ ነበረ። ለዓመታት እጅግ ከምትወደውና ከምታፈቅረው ባል ጋር ድንቅ የሆነ የትዳር ጎጆ እንደነበራት፣ የሰርግ ስነስርዓቷም በአዲስ አበባ ከማይዘነጉ ውድ ሰርጎች አንዱ እንደነበረና ነገር ግን ለዓመታት ልጅ ማግኘት እንዳልቻለች፣ በዚህ ምክንያት የትዳር ሕይወቷ ከፍተኛ ጫና እንደነበረበት ገልጻ በመጨረሻም ትዳሯን በፍች የማጠናቀቋ ዳግም ወንድ አልቀርብም ብቻዬን እኖራለሁ የማለቷ ምክንያትም ይህ እንደነበረ ተነግሯል። ይህንን ተከትሎ ከኤፍሬም አማረ ጋር የጀመረችው የትዳር ሕይወት አንዱ ስኬታማ ምልክቱ በልጅ ልትባረክ መቃረቧ መሆኑን ገልጻ ነበረ። በሰላም የመጀመሪያ ልጇን ያቀፈችው ፈሪሃት የማነ እጅግ የደመቀ
ፕሮግራም በአሜሪካ እንዳዘጋጀችና ከኤፍሬም አማረ ጋር የነበራት የትዳር ጎጆም ይበልጥ ያማረበትና በልጁ የተባረከበት ስለመሆኑ ተነስቷል። ባሳለፍነው ወቅት ደግሞ ሁለተኛ ልጇን እንዳረገዘ ለመውለድም እንደተቃረበች በኢንስታግራም ገጿ ላይ ፎቶዎችን ታጋራ ነበር። ነገር ግን ልክ ልትወልድ እጅግ ጥቂት ጊዜ በቀራት ወቅት ነበር ያልተጠበቀ ጉዳይ የተሰማው። በኢንስታግራም ገጿ ከዚህ ባሻገር ደግሞ በዩቲዩብ ገጿ ላይ ከዚህ ቀደም ማጋራታቸው የነበሩ ከኤፍሬም አማረ ጋር የነበረችባቸውን ፎቶግራፎችና ቪዲዮዎች ሙሉ ለሙሉ አጥፍታለች። በኤፍሬም በኩልም በተመሳሳይ። ይህንን ተከትሎ ምናልባትም የአርቲስቶቹ ሕይወት በአሜሪካ ምን ገጥሞት ይሆን? ተለያይተዋልስ ወይ የሚል ጥያቄን ያስነሳ ነበረ። መረጃዎችም በስፋት ሲሰራጩ ነበረ። አርቲስቷ ከሙዚቀኛው ጋር ተለያይታለች፣ የሁለተኛ ልጇ አባት ማን ነው የሚል ጥያቄም እንዲሰነዘር ያደረገ ነበር። እኛም ጉዳዩን ስንመረምር የቆየን ሲሆን በአንዳንድ የሥራ ጉዳዮች በኢንስታግራም ገጿ ላይ የነበሩ የኤፍሬም አማረ ፎቶዎችን ሙሉ ለሙሉ ማጥፋቷ የተነገረ ሲሆን ሁለቱ የተጋጩበት የተለያዩበትም ይህ ነው የሚባል በቂ ይፋዊ መረጃ እንደሌለ ተነግሯል። ከቅርብ ወዳጆቻቸው በተሰሙ መረጃዎችም አሁንም አርቲስቶቹ በአንድነት እንደሚገኙና ሁለተኛ ልጃቸውን ካገኙ በኋላም በቤታቸው ደስታና ፍቅር እጅግ እጥፍ ድርብ እንደሆነ ተነግሯል። በልጃቸው ክርስትና ያለመገኘቱን ከዚህ ባሻገር ደግሞ በዩቲዩብ ገጿ የፍቅር ጅማሯቸውን በተመለከተ ያጋራቸውን ቪዲዮ ማጥፋቷን በተመለከተም ከዚህ ቀደም ሲነሱ የነበሩ አሉባልታዎች ሁሉ ከእውነት አይራቁ ስለመሆናቸው የቅርብ ወዳጆቻቸው እየመሰከሩ ይገኛል። ነገር ግን አሁንም ከፈሪሃት የማነ ወይም ደግሞ ከኤፍሬም አማረ አንደበት የፍቅር ሕይወታቸውን መቀጠል በተመለከተ የተሰማ ምንም አይነት መረጃ የለም። ነገር ግን በአሜሪካ ጥንዶቹ ሁለተኛ ልጃቸውን ማግኘታቸው በበርካታ የቅርብ ወዳጆቻቸው ዘንድ ትልቅ የሆነ ደስታን የፈጠረ ጉዳይ ስለመሆኑ ተሰምቷል። ከዚህ ባሻገር የሁለቱ ትዳር ሲነሳ እጅግ አነጋጋሪ የሆነው ጉዳይ በአሜሪካ የሚገፉትን የቅንጦት ሕይወት የተመለከተ ሁሉ የሚሰጠው አስተያየትና ሐሳብ ነው። በኢትዮጵያ ኤፍሬም አማረ እጅግ በርካታ ተመልካች ያለው ዘመናዊ ትግርኛ ሙዚቃን በዩቲዩብ ገጾች ላይ ሲለቅ ከፍተኛ ገቢንም ሲያገኝ አስተውለናል። ከዚህ ባሻገር ፈሪሃት የማነ በጥበብ ስራዎች ላይ ተሳትፋ በርካታ ተወዳጅ የሆኑ ፊልሞችን አበርክታለች። ነገር ግን ከነዚህ ፊልሞችና ሙዚቃዎች የሚገኘው ገቢ በአሜሪካ የቅንጦት ሕይወት የተንደላቀቀና ምቾት የተሞላበትም ኑሮ ሊያስከፋ እንደማይችል የተገለጠ እውነት ነው። በአሜሪካ ጥንዶቹ እጅግ ቅንጡ በሆነ ቪላ ውስጥ እንደሚኖሩ፣ ከዚህ ባሻገር ደግሞ ቅንጡና ዘመናዊ መኪናዎችን እንደሚያሽከረክሩ ይነገራል። የሀብታቸው ምንጭ ምንድን ነው የሚለው የበርካታ ሰው ጥያቄ ነው። በአሜሪካ እጅግ ተወዳጅ የሆኑ ሙዚቀኞች፣ የፊልም ተዋናዮችና የቀድሞ ተወዳጅ ኢትዮጵያውያን ጎዳና እስከ መውጣት ሩሜት እስከ መሆን እጅግ መልካም ያልሆነ ሕይወትን በሚገፉበት አርቲስቶቹ እንዴት የሚሊዮነርነት ሕይወትን በአሜሪካ ሊገፉ ቻሉ የሚለው ሚስጥርም የሚፈታው በፈሪሃት የማነ በኩል ነው። ፈሪሃት የማነ ከፍተኛ የተባለው ውርስ ከወላጅ አባቷ ያገኘች ሲሆን በዚህም ሳቢያ በአሜሪካ ከሚኖሩ ኢትዮጵያውያን እጅግ ሀብታማ እንድትሆን እንዳስቻላት ተነግሯል። እኛ መረጃውን በዚህ መልኩ ለእናንተ አደረሰን። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።